ዛሬ የምንካፈለው ተጋፈጠው፣ ለመለወጥ መጋፈጥ፣ ያለበለዚያ በመሸሽ መባረክ መጽሐፍ ቅዱስ ላይ አይነግረንም። እነ ዳንኤልን ስናይ ተጋፈጡ። ይህን ዓለም ነው የተጋፈጠው አንድ ዳንኤል ብቻውን። እነዛ ሶስቱ ብላቴኖች ብቻውን ይህን ዓለም ነው የተጋፈጡት። ዛሬ የብዙ ቅዱሳን ህይወት ዝም ብሎ የእድገት ህይወት የለ፣ የበረከት ህይወት የለ፣ የብልጽግና ህይወት የለ። በቃ አይ እንዴ ከሚያገሉኝ በቃ ከሚያገሉኝ እነሱ ይግደሉኝ አይነት፣ በቃ ከሌን ከማጣ ከሌን ከሚያገሉኝ እዛው ከነሱ ጋር ይግደሉኝ የሚል አይነት የአሮጌን ነገር የመናፈቅ አባዜ አለ በምድራችን ላይ። ልክ አዲስ ነገር ሲመጣ ይሄ ምን ያደርጋል? ምን እንደዚሁ አይሻለንም? ኩታራ ይሻላል እንዴ? ልክ እንደዚሁ ነው መንፈሳዊ ዓለምም እስራኤላውያን ያሉት። እሺ ዘጸአት ምዕራፍ 14 ከ1 ጀምሮ ያለውን አነባለሁ። ከዚያም እግዚአብሔር ሙሴን አለው፣ ራሱ እግዚአብሔር ነው ያለው። ምን አለው? እስራኤላውያን ተመልሰው በሚግዶልና በባህሩ መካከል ባለው በፊሃሂሮት አጠገብ እንዲሰፍሩ ንገራቸው። ባህር አጠገብ እንዲሰፍሩ ንገራቸው። በበአልዛፎንም አንጻር በባህሩ አጠገብ ይስፈሩ። ለምንድን ነው ሌላ ነገር እያለ ባህር አጠገብ ባህር ዳር ላይ እንዲሰፍሩ የነገራቸው? ፈርዖን እስራኤላውያን ግራ ተጋብተው በምድረ በዳ በመቅበዝበዝ ይንከራተታሉ ብሎ ያስባል። አቤት 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 አቤት! እግዚአብሔር ለሙሴ የሚነግረውን ይንከራተታሉ። ማን የሚለው? ፈርዖን። እንዳውም በዛኛው ቁጥር 2 ላይ ላንብበው። በዛኛው ምንድን ነው የሚለው? ተመልሰው በሚግዶልና በባህር መካከል በአዛፎን ፊት ለፊት ባለው በፊሃሂሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱም አጠገብ በባህር ዳር ትሰፍራላችሁ። ቁጥር 3 ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ በምድረ በዳም ዘጋቻቸው ይላል። ግልጽ አይደለም። እዚህኛው ምንድን ነው የሚለው? ቁጥር 3 ፈርዖን እስራኤላውያን ግራ ተጋብተው በምድረ በዳ በመቅበዝበዝ ይንከራተታሉ ብሎ ያስባል። ማንም ያስበው? ፈርዖን። ማን ይህን የሚያውቀው? እግዚአብሔር። ዛሬ ጠላትህ እሷ እኮ እንደዚህ ነች፣ እንደዚህ አደርጋታለሁ፣ እሷ እንደዚህ ነች፣ እንዴት ትቅበዘበዛለች፣ ከኛ ጋር ወጥታ፣ ከኛ ህብረት ወጥታ፣ ከኛ እንትን ወጥታ የሚል የህግ መዋቅር፣ የክፉ መዋቅር፣ የሰዎች መዋቅር፣ የሰዎች የትኛውም አይነት ዱለታን እግዚአብሔር ያየዋል። ግራ ተጋብተው በምድረ በዳ ይቅበዘበዛሉ፣ ይንከራተታሉ ብሎ ያስባል። ይኸው እግዚአብሔር ሲጨመርበት ደግሞ እኔም የፈርዖንን ልብ ስለማደነድን ያሳድዳቸዋል። ለካ ጠላቶቻችሁን ደልደል የሚያደርጋቸው እንደማ እንደ ጎልያድ ማን ይችለኛል? እስቲ ይምጣ። አየሽ፣ ችግር፣ በሽታ አንዳንዴ እንዲጠነክሩ ለምን? ለምት እንዲመቸው ብዙ ይባል ተጋፈጭ። እግዚአብሔር እነዚህ ሰዎች ውጊያ አያውቁም፣ ገና መውጣታቸው ነው። እሰየው ከግብፅ ከፈርዖን ወጣን ብለው ሲያስቡ እንደገና ከባህር ፊት ለፊታቸው ከኋላ ያለውን እስቲ እናንብበው። እኔም የፈርዖንን ልብ ስለማደነድን ያሳድዳቸዋል፣ ነገር ግን በፈርዖንና በሰራዊቱ ሁሉ ለራሴ ክብር አገኛለሁ። እንዴ! ኧረ እግዚአብሔር እንዴት ነው! በርገር ሰዎቹ በርገር ነው የሆኑት በዚህ ባህር፣ በዚህ የፈርዖን ሰራዊት። ክብር ደግሞ እግዚአብሔር እዛች ጋር ነው የማገኘው። በምን አጣብቂ ነገር ምን ስትል ስትጋፈጠው
እዚች ጋር አንበሳ ጉድጓድ አለ፣ እዚች ጋር የንጉሥ አዋጅ አለ። የቱ ይሻላል? አለመጸለይ እና እንደ ኖርማል እንደ ማንኛውም እንደ ተራው ሰው መኖር? በፍጹም ይህንን የአንበሳ ጉድጓድ እጋፈጠዋለሁ። ከዛም በኋላ ያለውን ክብር እፈልጋለሁ። ያ ክብር የማን ነው? ለእግዚአብሔር ክብር ሲሆን እኔም አብሬ እከብራለሁ። ከእርሱ ጋር አብራችሁ ትከብራላችሁ አይደል የሚለው። ቀድሞ ምን ነበራችሁ? ጨለማ ነበራችሁ። አሁን በጌታ ብርሃን ናችሁ። ብርሃን አላችሁ አይልም፣ ናችሁ። አንተ ማሽ ሆነ፣ አንተ ብርሃን ነህ፣ አንተ ፀሐይ ነህ። ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር መሆኔን ያውቃሉ። በዙሪያ እግዚአብሔር ያንተ መሆኑን የሚታወቀው ነገር ስትጋፈጥ ነው፣ ስትፈረጥጥ አይደለም። ነገር ስትጋፈጥ ነው ለውጥ፣ ስትጋፈጥ ነው ክብር፣ ስትጋፈጥ ነው መለወጥ። የፈረጠጡ ሰዎች ተበሉ፣ የፈረጠጡ ሰዎች ተመቱ። ያፈገፈገው ጻድቅ ነፍሴ በሚያፈገፍግ ደስ አትሰኝ ማለት እግዚአብሔር ከሚጠላቸው አንዱ አፈግፋጊ ሰው። በፍጹም አንድ ነገር ልታስቡ ይገባል። የሰውየውን ቁመት፣ የሰውየውን ኃይል፣ የሰውየውን ታንክነት ዳዊት በበቂ ምክንያት መሸሽ ይችል ነበር። ተጋፈጠው። እኔ እጥልሃለሁ አለው። ነገሮችሽ አፍጥጠው ሲመጡ ከመፈርጠጥ ይልቅ ተጋፈጭ። ለምን? እዛ ውስጥ ግሎሪ አለ፣ ክብር አገኛለሁ። እኔ እግዚአብሔር መሆኔን ግብፃውያን ያውቃሉ፣ እስራኤላውያንም ይህንኑ አደረጉ ይላል። ከዛ ስማ እንግዲህ አሁን ደግሞ የግብፅ ንጉሥ ህዝቡ መሄዳቸው በተነገረው ጊዜ አልሰማም እንዴ? ሐዘን ላይ ነበር። ፈርዖንና ሹማምንቱ ስለ እነርሱ የነበራቸውን ሐሳብ በመለወጥ ምን ማድረጋችን ነው እንዴ? ፈዘው ነው እንዴ? እግዚአብሔር አፈዟቸው ነው እንዴ? ምን ማድረጋችን ነው? እስራኤላውያን እንዲሄዱ ለቀቅናቸው፣ አገልግሎታቸውንም አጣን አሉ። አየህ፣ አጣን። ባርነት ባሪያ ሲያደርጋቸው የነበረ ፈርዖን፣ የኃጢአት ባሪያ፣ የዓለም ባሪያ፣ የጠጅ አረቄ ባሪያ፣ ብዙዎቻችንን የእርኩሰት ባሪያ አድርጎ ይገዛን ከነበረው ከወጣን በኋላ ምንም እንደምንል ደግሞ ይኸው አጣን አሉ። ስለዚህ ሰረገላው እንዲዘጋጅለት አደረገ። ሰራዊቱንም ይዞ ተንቀሳቀሰ። 600 ምርጥ ሰረገላዎችን ከሌሎችም የግብፅ ሰረገላዎች ጋር ከነጦር አዛዦቻቸው አሰልፎ ተነሳ። አቤት አቤት አቤት! ከጀርባ እኮ የሚዶለተው እኮ ቀላል እኮ አይደለም። አንዴ በዚህ በላት፣ እሷን በዚህ እንትን አድርጋት፣ በዚህ ዝጋባት። ምርጥ ምርጥ ጦረኛ አስበው። አየህ፣ እግዚአብሔር ምን እያለህ ነው? ከጀርባ የፈለገ ይዶለት፣ ከአንተ የሚጠበቀውን ነገር መጽናት ብቻ ነው፣ መታገስ ብቻ ነው። አንተ አትሰራውም ስራውን። ከአንተ የሚጠበቀው ዝም ብለህ ማየት። ኢየሱስ ለዘላለም ጌታ ነው። ከአንተ የሚጠበቀው ዝም ብለህ ማየት ብቻ ነው። እግዚአብሔር የንጉሱን የፈርዖንን ልብ ስላደነደነው በልበ ሙሉነት ከግብፅ የሚወጡትን እስራኤላውያን አሳደዳቸው። እንዲያሳድዳቸው ለምን ይፈቅዳል እግዚአብሔር? ጠጋ ነው፣ አምጥቶ ለመውቀጥ ነው። እንደዚህ አይደለም የሚያደርገው እግዚአብሔር። አንዳንድ ሰይጣን ምንድን ነው የሚያደርገው? የሆነች ነገር ይሰጣል፣ ከእግዚአብሔር ቀጥር ያርቃል። የሆነች እንዳትመለስ አድርጎ ነው የሚወቅጥህ ማለት ነው። እግዚአብሔርን ፈርዖን እንዳይመለስ እያስጠጋው ምን እያደረገው? ልቡን ለካ ሰው የሚሄደው በእግሩ አይደለም። ትላንትና ወዲያም ነግሬያቸዋለሁ ማታ ላይ። እንደ እባብ ልባም ሁኑ ሲል እባብ እግራም አይደለም፣ እባብ እጃም አይደለም፣ እባብ ጆሮ የለውም፣ እባብ አይኑ ሽፋሽፍት የለውም። እባብ ግን ልባም ነው። ማይ ጋድ! ታዲያ እንደ እባብ ልብ አንዳንድ ሰው እባብን ሰይጣን ነው ይላል። ሰይጣን እባብ ነው? እንደ እባብ ልባም ሁኑ ካለ እንደ ሰይጣን ልባም ሁኑ ማለቱ ነው እግዚአብሔር? አይደለም። እባብ እጅ የለውም፣ ዛፍ ላይ ይወጣል። እግር የለውም፣ ዛፍ ላይ ይወጣል። እግር እጅ የለውም፣ ውሃ ውስጥ ይዋኛል። እግር እጅ የለውም፣ ይበራል። ለካ የሚበረው ልብ ነው። ልባም ማለት እሱ ነው። የትኛውንም ነገር አይፈራም፣ ይጠመጠማል ባለው። አየህ፣
አንተ ልባም ስትሆን እጅ አይደለም የሚሰራው ነገር። ጎልያድን የጣለው ልብ ነው። መጽሐፍ ቅዱስ ሰው በልቡ እንዳሰበው ነው፣ በአይምሮ እንዳሰበ አይደለም። ስለዚህ ፈርዖን በቃ እርግጠኛ ሆነ። በሙሉ ልብነት ነው የሚለው፣ እንደዚህ ነው። እግዚአብሔርም የንጉሱን የፈርዖንን ልብ ስላደነደነው በልበ ሙሉነት ከግብፅ የሚወጡትን እስራኤላውያን አሳደዳቸው። ግብፃውያን ይኸው የፈርዖን ፈረሶችና ሰረገላዎች፣ ፈረሰኞችና እግረኞች ሁሉ እስራኤላውያንን አሳደዷቸው። በበአልዛፎን አንጻር በባህሩ አጠገብ በፊሃሂሮት ሰፍረው ሳሉ ደረሱባቸው። ደረሱብህ ማለት መቱህ ማለት አይደለም። ደረሱህ ማለት አለቀልህ ማለት አይደለም። አየ ፕሮፓጋንዳው ነው ሰዎችን የሚጎዳው። ደረሰብህ እኮ አለቀልሽ፣ እንዴት ትሆኛለሽ? የነገውን ኪራይ፣ የዚህኛውን ዓመት፣ የዚህኛውን ነገር እንዴት ታረጊዋለሽ? ደረሰ ማለት ነኩ፣ ደረሰ ማለት መቱህ፣ ደረሰ ማለት ዋጡህ ማለት አይደለም። በደንብ ስሙኝ። ደረሱብህ ማለት በቃ ጨረሱ ማለት አይደለም። ደረሱባቸው ቁጥር 9 ላይ ደረሱባቸው። ነገር ደረሰ ማለት ወንድሜ ተጎዳ ማለት አይደለም። እግዚአብሔር ብቻ የሚለውን ሰው ፈርዖን በቀረበ ጊዜ እስራኤላውያን ቀና ብለው ተመለከቱ። እነሆ ግብፃውያን ይከተሏቸው ነበር። እነርሱም በታላቅ ፍርሃት ወደ እግዚአብሔር ጮኹ። እነርሱም ሙሴን እንዲህ አሉት፣ በምድረ በዳ እንድንሞት ያመጣህን በግብፅ መቃብር ቦታ ጠፍቶ ነውን? እንዲያው ልትወርሱ ከነዓን ልትገቡ አላቸው እንጂ ልትሞቱ ብሏቸዋል። ይኸው እነሱ መቃብር ቦታ ጠፍቶ ነውን? ከግብፅ አውጥተህ ምን ያደረክልን? ምንድን ያደረክልን? ከግብፅ መውጣታችን አየህ። ከዛ ከኃጢአት አረንቋ፣ ከዛ ከባርነት፣ ከዛ በራሳቸው ፍቃድ ከማይሄዱ ሰው አየህ። ባርነት እንዳት ክፉ እንደሆነ እንዴት አይምሮን እንደሚሰልብ ይሻል አልነበረምን ወይ? ምን አደረክልን? በግብፅ ሳለን ተወን እባክህ፣ ግብፃውያንን እናገልግል አላልንህም ነበር? አቤት አሉት እንዴ። አየህ እንደዚህ እኔ በጌታ እኮ ከሆንኩ በኋላ ይሄ ነገር እኮ እንትን ሆነብኝ። በጌታ ከሆነ በኋላ እምንል ስንቶቻችንን? ያኔ አይሻልም ነበር እንዴ? ጭንቀቱ በዛ፣ ምኑ በዛ። ምንድን ነው የሚያደርግልኝ? ህመሙ በዛ፣ ጤናዬ ተመታ፣ ቢዝነሴ ተመታ የምትሉ ሰዎች ያ ቢዝነስ ነው፣ ከሰይጣን ጋር ቢዝነስ ነው እሱ፣ ነገው የማይታወቅ። እነሱም እንደዚህ ነው ያሉት። ምን ተሆን አላልንህም ወይ? እሱ ብንገዛ አይሻልም? እዛው በኃጢአቴ ብጨማለቅ፣ እዛው ጨለማ ሆኜ ብኖር። ብዙዎች አዲስን ነገር ከሚመርጡ ከአዲስ ነገር ጋር ከሚጋፈጡ የበፊቱ እየወጠወጠ ያኖራቸዋል። እኔ ልጅነቴ በቃ ጉስቁ እዚህ ይሻለኝም ከብዙሃኑ ጋር በቃ ሆይ የምን ጻድቅ ነኝ፣ አሸናፊ ነኝ፣ ወራሽኝ ምን አስባለኝ ከነሱ ጋር ኃጢአተኛ። አሜን። እኔ በቃ ጉስቁል ገሶቆል። አሜን። እኔ በቃ እዛ የበታችን የሆንኩ ትል የሆንኩ እያልክ እንድትኖር የሚያደርግ እሳቤ እነዚህ ውስጥ መጣ። ትላንትና በ10 ድንቅና ታምራት የተደረገውን ረሱ። በግብፅ ሳለን ተወን እባክህ፣ ግብፃውያንን እናገልግል አላልንም ነበር? በምድረ በዳ ከምንሞት ግብፃውያንን ብናገለግል ይሻል ነበር አሉት። ይሻላል እንሞታለን እያሉ እኮ ነው። እግዚአብሔር ደግሞ ከሞት ነው ያወጣቸው። እነሱ ደግሞ ልንሞት ነው እያሉ ነው። አቤት ያልታደሰ አይምሮ! አየኸው፣ ከነዓን ትገባለህ የተባለ ህዝብ እንሞት በቃ መቃብር ስፍራ ሲናፍቅ። ለምን? ግብፅ ከነሱ ብትወጣም ይቅርታ ከግብፅ ቢወጡም ግብፅ ከነሱ ልትወጣ አልቻለችም። በቃ አሰራሩ አይምሯቸው ላይ የተሰራው የባርነት የ400 ዓመት ባርነት በአንድ ሳምንት በአንድ ቀን ሊወጣ እንደማይችል ይታወቃል። ግን እዩት እስቲ እንዴት ምን አይነት እሳቤ እንደነበራቸው፣ ምን አይነት እሳቤ እንደነበራቸው። እግዚአብሔር አሻግራችኋለሁ፣ ወተትና ማር አስገባችኋለሁ ብሎ ለካ እግዚአብሔር መጀመሪያ ያጋፍጣል ነገሮችን በራስህ። እዚች ጋር ጎልያድን እዩ። 40 ቀንና 40 ሌሊት አንድም ሰው አይመታም። እያንቦቆቦቀ ማኖር። ጠላት እንደ ስራው ይሄ ነው፣ ማንቦቅቦቅ ነው። በቃ ማስፈራራት የጠላት ትልቁ
አጀንዳ። ሰው ደግሞ ከፈራ ማሰብ ያቆማል። ከፈራ መስራት ያቆማል። ሰሞኑ አላየህም? አሜሪካ ኤምባሲ ግልጽ ደብዳቤ ማሲንጋ ምኑ ያወጣው ኢትዮጵያ ውስጥ አሁን አዲስ አበባ አትሄዱ። ይሄ ማሸበር በቃ ይሄ የነሱ ስራ ነው። ምንም እኮ የለም። ያኔ እንደዛ አሁንም ጀመሩ። ለምን? ትላንትና ወዲያ መግለጫ ሰምተው ከ6 ዓመት በኋላ የአፍሪካ ተምሳሌት ትሆናለች። በ2040 ደግሞ ኢትዮጵያ የዓለምን አንዱን ፓርት ለብልጽግና ውስጥ እንዴ እሷ ከተነሳችን ተብሎ ወዲያው በዛም በዚህ ጅቡቲም ለኢትዮጵያ መሳሪያ እንዳይቀር ምንድን ነው ስትል አንድ ነገር አስብ። ነውጥ ካለ የሆነ ነገር አለ ነው የሚባለው። ይሄ መንግስት የገባው ይመስለኛል። አንዳንድ ነገር ለማለት የፈለግኩት አንድ ነገር ሲመጣብሽ ነው ወገኖች የጸልዩልኝ ቃላው አራራ በእናትሽ ብለሽ አፍጥጪ፣ አትፈርጥጪ፣ ተጋፈጠው። ለምን? እግዚአብሔር እንድትጋፈጠው ነው ያመጣው ያንን ነገር እንጂ እንድትፈረጥጥ አይደለም። ነፍሴ በሚያፈገፍግ ደስ አይላት። ጻድቅ በእምነት ይኖራል። ጻድቅ በእምነት በህይወት ይኖራል። ቢያፈገፍግ ነፍሴ ደስ እግዚአብሔርን ማሳዘን ነው አለማመን። እግዚአብሔር ስናምን ደስ እንደሚለው ሳናምን ደግሞ እንደሚከፋው ሰይጣን ያውቃል። አስቡ። በደንብ ስሙኝ። ብዙ ሰው ከአንድ መልእክት ወደ ሌላ መልእክት የሚያፈገፍገው መጋፈጥ ይፈራል። እግዚአብሔር ደግሞ ተጋፍጠ እስክትጨርሰው አታሸንፍም። ጎልያድን መጀመሪያ ተጋፈጠው። እኔ ውሻ ነኝ ምናምን ሲሉ እኔ እመጣብሃለሁ እመታሃለሁ ነው እንጂ የሚባለው በኢየሱስ ስም ነገር በርትቷል። እዛም ጾም ጸሎት ኧረ በኢየሱስ ተጋፈጥ ነው አሁን የተባልከው። ብናገለግል ይሻላል። ባርነት የበፊቱ ህይወት ይሻለኛል። ይህን ነገር ሲገባኝ ነው ነገር ሁሉ የጨመረው። ጻድቅ ነኝ ታዲያ። የጻድቅ ሰው ጸሎት ነው በስራው እጅግ ኃይል የምታደርገው። ጻድቅ ነኝ ነገር ለምን ድብልቅልቁ አይወጣም? ከጽድቅ አልወጣም። ከተባለልኝ ከነገረኝ አልወጣም። ከሆንኩት አልወጣም። የታለ ብሎ ለሚፎክርብሽ የታለ ብሎ ለሚፎክርብህ አንተ ምንም አይደል የምታደርገው፣ መታገስ ብቻ ነው። ስለዚህ ሙሴም ለህዝቡ መለሰላቸው። ምን አለ? አትሸበሩ። ከተሸበርክ ማሰብ ታቆማለህ። ከተሸበርክ መባረክ ታቆማለህ። ከተሸበርክ ወደሚቀጥለው ስቴፕ መሄድ ታቆማለህ። አትሸበሩ። አትሸበሩ። ለምን? ለእነሱ አልነገራቸውማ። እግዚአብሔር ለሙሴ ነው የነገረው። አትሸበሩ፣ ጸንታችሁ ቆሙ፣ ተጋፈጡ። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ። እንዲህ ከኋላ ከፊቱ ምንድን ነው ሆኖ አያውቅም። እነዚህ ሰዎች አይተው አያውቁም። እንደዚህ አይነት ነገር ተፈጥሮ አሁን እኮ ስትጋፈጠው ሆኖ የማያውቅ ነገር ነው የሚሆነው። ታይቶ ተሰምቶ የማያውቅ ለምን? አይን ያላየው፣ ጆሮ ያልሰማው፣ በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው። የሚወዱት እንዴት በምን ይታወቃሉ? በጽናታቸው ነው። ነገር ሁሉ ተያይዞ ለበጎ የሚሰራላቸው የሚወዱት ናቸው። የሚወዳቸው አይደለም። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ ይሰራል። አንተ አሁን ትወደዋለህ? ተጋፈጥ። ለምን? አምላክ አለኝ በል። እስቲ እንዴት እንደምትሆን እናያለን። ከኛ ጋር ስትወጣ እስቲ ከዚህ ስራ ስትወጣ ምን እንደሚያገኛት እናያለን። እስቲ ከዚህ ቦታ ስትለቅ፣ ከዚህ ሀገር ስትለቅ ምን እንደሚሆን እናያለን። አይኔ ሀገር እቀይራለሁ። እኔ በቃኝ ብዬ ስወጣ ያማረቱብኝ አጠገቤ የነበሩ ናቸው። አሁን ሊሞት ነው። ሕያው በእግዚአብሔር ፊት ነው የምነግራቸው። አሁን ሊሞታል። ባለፈው ከስቶ አይተነዋል። አለቀለት። እኔ እኮ እግዚአብሔር ብሎኝ ነው የወጣሁት። ኮንፈርት ምንም ችግር ሳይኖርብኝ ወደ ማይታይ ነገር ከቢሮ ኃላፊነት ኖ ብሎ ምድረ በዳ መውጣት። ሕያው እግዚአብሔር ምስክሬ ነው። እብደት ነው የተባለው። እንጀራ ረግጦ ተባለው። እኔ እኮ ጌታ ብሎኝ ነው።
ምን ሆነ? ማዘር በዚህ በኩል ቤተሰብ በዚህ በኩል ኃላፊዎች ኧረ አስብበት ይሄን ነገር ነው። ደግሞ እዚህ ስመጣ የተቀበለኝ ምድረ በዳ ነው። 50 ሳንቲም የተቸገርኩበት ጊዜ አለ። ግን ውስጤ ሐሴት ነው፣ ውስጤ ሰላም ነው። ምንም በቃ ኮምፈርት ኤሪያን እንደምወጣ እግዚአብሔር ተናገረኝ። እግዚአብሔር አንዳንዴ እንደ እግዚአብሔር ተናግሮኛል ግን ያልኩባቸው ግን ነው ተናግሮኛል ስለው እግዚአብሔር አብርሃምን ውጣ አለው ይለኛል መጽሐፍ መንፈስ ቅዱስ። ምንድነው ያጋጠመው? ምድረ በዳ። ምንድነው ያጋጠመው? አብርሃም በወጣበት ማግስት ረሃብ፣ ታላቅ ረሃብ ሆነ። እሱን ይለኝ ነበር። እግዚአብሔር ያወራችኋል ለልባችሁ። ሰው በኢየሱስ ክርስቶስም ሰው አትስሙ፣ ተጋፈጡት። ያልተባለ ነገር የለም። በቃ ነገር አለቀ ተብያለሁ። በቃ የምትከፍሉት ነገር አታችሁ 50 ሳንቲም ጠፍቶባችሁ አሳሉት። ውስጤ ግን ሰላም። ረጅም መንገድ ከመካኒሳ እስከ ሳሪስ በእግሬ በልሳን እየጸለይኩ እነዚህ ቀኖች ያልፋሉ። በልሳን መጋፈጥ ከችግሩ ጋር ፊት ለፊት አንድም ቀን ሳላመቻመች ምንም አይነት ነገር ለምን ሞት አይሆንም? እግዚአብሔር አይደል ያለው? ሞት ለምን አይሆንም? ያኮ የተደላደለ ላይፍ ነው። ያኮ የተመቻቸ ላይፍ ነው። ያኮ ምንም ችግር የለብኝም። ወጣለሁ ቢሮ በፍጹም ምንም። ግን ውስጤ ሊያርፍ አልቻለም። ይጨንቀኛል። ቢሮ ስገባ ያስነጥሳለሁ። የፈረንጆች ታውቃላችሁ፣ ፈረንጆች ጋር ነው የምሰራው። ኬሚካል ቆዳቸው በቃ አይምሮዬ ሊፈነዳ ምረጥ ይለኛል መንፈስ ቅዱስ። ያኔ አበላለሁ። አዲስ አበባ ትመጣላችሁ፣ በየወሩ ትመጣላችሁ። እንደፈን እሱን አልፈለገም እግዚአብሔር። ጸንታችሁ ቆሙ አላቸው። አትሸበር በፍጹም። እግዚአብሔር ደግሞ በየሄድኩበት ቦታ ሁሉ በማገለግልበት ቦታ ሁሉ አንድ ሱሪ 3 ወር ለብሻለሁ። ሌሎቹ ጉርዶኑ ሱሪዎቹ አንዱ ማሳሰፋው ከኋላ ኪሱ ተጣበቀ። ስመረመር ጤና ምንም የለም። ግን የሚያዩ ሰው በቃ እንደ ቦምባርዴ አልቋል ይሉኛል። መጋፈጥ ተንቢልህ ውሃ የሚያቀብልህ የለም። ከ65 ወደ 40 ምናምን ወደ 40 ኪሎ 42 ኪሎ መጋፈጥ። እንደገና ፈርሶ መሰራት ታውቃላችሁ። አንዳንዴ እዛው ሳታልፍ ሳትጋፈጥ መለወጥ፣ ሳትጋፈጥ መለምለም አይቻልም። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ። ዛሬ የምታያቸውን ግብፃውያንን ዳግመኛ አታያቸው። እንዴ ምን እያለ ነው እግዚአብሔር? ዛሬ የምታየውን ችግር ለዘላለም አታገኙም። ከአንቺ ምንድን ነው የሚጠብቀው? እግዚአብሔር ስለ እናንተ ይዋጋል። አንተ አትዋጋም፣ አንቺ አትዋጊም። እኔ ካልተዋጋው እኔ አባ ለብሶ ልጅ እኔ አትፎክሪ። አንቺ አይደለም የምትዋጊው። እግዚአብሔር ተዋጊ ነው ይልና ስሙም ራሱ እግዚአብሔር ነው ይላል። ለጠላቶቻችን የበረዶ ድንጋይ ነው። አደነደነ እኮ አመጣው። ምክንያቱም እግዚአብሔር በጣም የበቀል አምላክ ነው። እግዚአብሔር ሲበቀል አላየህም? አማሌቅን መንገድ ከለከለኛል፣ ስለዚህ በል አጥፋልኛል። መንገድ ከልክሎኛል። እግዚአብሔር ይኸው ፈርዖንን እዛ ብቻ መተው አልፈለገም። ክብር ፈለገ እግዚአብሔር። ክብር ሲፈልግ፣ ነገር ሲፈልግ እግዚአብሔር ማንን ያስነሳ ነበር ይላል? ሳምሶንን። እግዚአብሔር ፍልስጤማንን ነገር ሲፈልግ ነው ያስነሳው እግዚአብሔር። ከዛ ልቡን አደነደነ። በቃ ይግባልኝ እግዚአብሔር፣ ታርጌት በገባልኝ እያለ ነው። የእግዚአብሔር ሕዝቦችስ ወይን ያለቀልን እያሉ ነው። ወንድሜ አንተ ጋር የበረታው ችግር ታርጌት ውስጥ እስኪገባ ነው። እግዚአብሔር ሊወቅጠው ነው። አንተም ልትስቅ ነው፣ አንቺም ልትስቂ ነው። ብቻ ምን በይ? ተጋፈጭ። ተጋፈጪ፣ አትሮጪ። ተጋፈጪ፣ ተጋፈጥ፣ ተጋፈጪ። አንሙለጭለጭ።
መጋፈጥ የፈለገ ሞት ቢሆን በህይወቴ ላይ የሆነ ያ ነው። ለምን አልሞትም አልኩኝ። አንድ ጊዜ ጁፒተር ሆቴል ጋበዙኝና ምን ልብላ? ምግብ አልበላም፣ ውሃ አነሳው። ያ ሰው ወደ ክፍለ ሀገር ሄዶ ሌላ ነገር በቃ ሰሞኑ ይሞታል እኔም አይቼዋለሁ ብሎ ለዛ ሰው ደግሞ እኔ መልካምነት ነው ያደረኩት። ያው በእግዚአብሔር ፊት መልካም ቤተክርስቲያን መሪ አረሳትም። እግዚአብሔር ምንድን ነው የምትመልሰው አንተ? የአንተን መልስ ነው እንጂ ሰውየውን አይደለም። ኧረ ባርከው እርዳው ከማለት ባለፈው የሆነ ነገር ፈንድ ሬዚንግ ነበር፣ እዛ ላይ ተሳትፌ ሰጥቼ አልፎ ያ ነገር ማለት ነው። በኋላ ላይ ምን አለ? አንተ እኮ ጀግና ነህ አለ። አንተ አይቻለሁ እኔ ብጋበዝ፣ አሁን አገልግሎት ብጋበዝ ነው አልችልም። በመጥፎ አይደለም ብጋበ ነው። መጀመሪያው ምረቃ አካባቢ አገለግያለሁ። ምን ልላችሁ ፈልጌ ነው፣ እግዚአብሔር ከእናንተ ጋር ሲሆን ነገሮች ሁሉ የተደበላለቁ ቢሆኑም እናንተ ስትጸኑ ነው ነገሮች አላችሁ ላይ የምትረግጡት። እግዚአብሔር ስለ እናንተ ይዋጋል። እናንተ ያለባችሁ መታገስ ብቻ ነው። ቁጥር 14 በአዲስ ትርጉም ላይ እናንተ ያለባችሁ መታገስ ብቻ። ያዕቆብ ላይም ትዕግስት ሁለንተናውን ይስራ፣ ለትዕግስት ተውለት ነው የሚለው። ለእህታችን ትዕግስት አይደለም፣ ትዕግስት ታገስ። በቃ ይዘንባል 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 ይዘንባል፣ ማባራቱ አይቀርም። ፔንፉል ነበር ህመሙ፣ ግን የእግዚአብሔር ጸጋ እንዴት እንደሚረዳ አይቼዋለሁ። አሁን ሌላ ስቴፕ አለ እያለኝ ነው መሰለኝ እግዚአብሔር። ሌላ ስቴፕ አለ፣ ተጋፈጡት። አንዳንዱ ፖቨርቲ ነው የምትጋፈጠው፣ አንዳንዴ ደግሞ ፕሮስፔሪቲ ነው የምትጋፈጠው። ብዙዎች በፕሮስፔሪቲ የወደቁ አሉ፣ ብዙዎች ደግሞ በፖቨርቲ ደግሞ የወደቁ አሉ። መታገስ ብቻ ነው። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ደገመና ለምን ትጮሁብኛላችሁ? ነግሬህ አልነበረ? መጀመሪያ ቁጥር 1 ላይ ቁጥር 2 ላይ ነግሬህ አልነበረም? ክብር አገኛለሁ፣ ክብር እፈልጋለሁ በእነ ፈርዖን ላይ አላልኩም ነበር? ምንድን ነው የምትጮሁብኝ? ይልቅስ እስራኤላውያን ወደፊት እንዲጓዙ ንገራቸው። ወዴት ነው የሚጓዙት? ውሃ እኮ ነው። ምንድን ነው የምትለው እግዚአብሔር? አባት ወይ ምንድን ያረክ ነው? ሰው ውሃ ተሻግሮ ያውቃል? አትዘፈር አስተታይ 10ቱ ትእዛዝ ፊልም ላይ ሙሴ ባህሩን ከፍሎ አሻገራቸው ይላል። ነው እንደዛ አይደለም። እስራኤላውያን ከባዶች ናቸው። አንተ ግባ እናሳየን ነው የሚሉት። ሙሴን ይተባበሩ ዘንድ ገቡ ነው የሚለው ቆሮንቶስ 10 ላይ ይተባበሩ ዘንድ ተከተሉት ነው የሚለው። የጥምቀት ምሳሌ ነው። ዓለም የሚዘጋባት፣ ግብፅ የሚዘጋባት፣ ካወዲያ ያንን ዳግም ላይፍ ላትኖረው ልመለስ ብትል ባህር አለ። ወደፊት ብታፈገፍግ፣ ወደፊት ብትሮጥ ይሻላል። ወደኋላ ካፈገፍግ ባህር ይበላሃል፣ ፈርዖን ይበላሃል። ለዚህ ነው ክርስቲያን ሲያፈገፍግ ከድሮ በበለጠ በ7 እጥፍ የሚመቱት የሚወቀጡት። ዝም ብላት በገገማው ሂድ። ፊት እንዲጓዙ ንገራቸው። ውሃውን ለመክፈል በትርህን አንሳና እጅን በባህሩ ላይ ዘርጋ። አቤት የሆነ ጆክ አይመስልም? ለእንደዚህ አይነት ትላልቅ ቻሌንጆች አንዱ ምንም ቀላል መፍትሄ። ለካ ችግሮቻችንን እኛ ነው የምናገዝፈው። መፍትሄዎች ጥል በትር ነው። ያ በትር ማኑ ይባላል? ክራይስት ይባላል። ከጽዮን በትር ይልክልሃል አይደለም ነው? እሱም በጠላቶች መካከል ግዛ አይደለም ነው? በትሩ ነው በቃ መዘርጋት። ልፋት አለው። እባካችሁ ለደህንነት ልፋት እንደሌለው ለመፍትሄዎቻችሁ ልፋት የለውም። ንቃት ብቻ ነው የሚያስፈልገው። ሃሌሉያ። ዛሬ ምንድን ነው የከበደሽ? ሞቻለሁ፣ አለቀልሽ፣ በቃ ልገልሽ መጥቻለሁ። የዶክተር ወሬ፣ የሰዎች ወሬ፣ የምናምን ወሬ። እግዚአብሔር ግን ልብሽን ስሚው። ሰላም ካለ ቃጠል። እኔ ሁሌ እንደዛ ነው። ልቤን ነው የምሰማው። ለአንድ ሰው እንኳን ስጸል ልቤ ከመሰከረልኝ ሰላም ካለኝ ወይ ምንም እንደሌለ እርግጠኛ ነኝ።
ውሃውን ለመክፈል በትርን አንሳና እጅን በባህሩ ላይ ዘርጋ። እስራኤላውያን በባህሩ ውስጥ በየብስ ይሻገራሉ። ቃል የመጣው እስራኤላውያን ነው። ለዚህ ለመጣላቸው ቃል ሲሻገሩ ታያላችሁ። ግን ፈርዖን ልቡ ደንድኗል። በቃ ልበ ሙሉ ነው። እነሱ ከተሻገሯት እኔ ይሻገራለሁ ይላል። ፈርዖንም ጠላትህን እግዚአብሔር ያመጣውና ልቡን ያደነድነውና አንተ ስትሻገር እሱም የተሻገረ ይመስለዋል። ኖ ኖ ኖ ኖ፣ ቃል የመጣው ለእኔ ነው። ቃል የመጣው ለአንቺ ነው፣ ለጠላቶችሽ አይደለም። የሰው ጠላቶች አሉን። አዎ፣ በማን ይጠቀማል? በሰው ነው የሚጠቀመው። ግን እነሱን ነው የምንጠላው? ኖ፣ ከጀርባቸው ያለው መጋደላችን ነው ያለው። ጠላት አለብን፣ ግን ግድያ መጋደላችን ከደምና ከስጋ ከሰዎቹ ጋር አለ። ከጀርባ ከሚያሰማራቸው የስምሪቱ ሃይራርኪ ከሆነው እሱን እመተዋለሁ። በየብስ ይሻገራሉ። እስራኤላውያን በየብስ ይሻገራሉ። ተከትለዋቸው እንዲገቡ የግብፃውያንን ልብ አጸናለሁ። አማንያኖስ ሳፕራ አለቀልን 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 እያሉ እስራኤላውያን ይሻገራሉ። ሳያስተውሉ እንዲህ ባህር እንደዚህ ነው እንዲህ እያሉ እየተሻገሩ ምንስ ሳያጣጠሙት፣ እባክህ እያጣጣምክ ኑር፣ አጣጥመው። እንዲህ ከኋላም እኮ እየመጡ በቃ እንዴት ሊያረጉን ነው? ያኛውም ባለፈው አታይም? ሊገርፈን ያለ ሰውዬ ከኋላ እየመጡ ነው በፈረስ። እነዚህ በእግር እነዛ በፈረስ። ተከትላቸውም እንዲገቡ የግብፃውያንን ልብ አጸናለሁ። አማርካዲያኖስ ኤው ሙሴ ቀድሟቸው ሲገባ ፈርዖን ቀድሟቸው አልገባም። ፈርዖን ይነዳል ህዝቡን፣ ሙሴ ይመራል። ከፊት ሆኖ ይመራል። ፈርዖን እስከኋላ ቀጥል፣ ግባ፣ ግብ ግብ እያለ ማለት ነው። ለምን? ፈርዖን ሲመለስ ነው የምታዩት። አየህ፣ ሰዎች ድራይቭ የሚያደርጋቸው አጅሬ ነው፣ ዲመን ነው። ስለዚህ ዲመኑን መታው። በምን? በመጽናት ባለመሸበር። ለምን? ኃይል የሚያገኘው በአንተ ፍርሃት ነው። ሰይጣን አቅም የሚያገኘው የሰይጣን አቅሙ የአንተ ፍርሃት ነው። ያንተ መንቦቅቦቅ፣ ያንተ መፍራት ነው። ለምን? ከፈራት ትዋጋማ። ዝም ብለህ እድሜ ታስቆጥራለህ። እንዴት? እንደ ጎልያድ። ጎልያድ ምን አደረገ? 40 ቀን 40 ሌሊት እስራኤል ስራ የለ ምን የለ እስራኤል እስራኤል ዝም ብሎ በቃ ሰውየውን እያዩ በቃ መንቦቅቦቅ። እስቲ የሚወጣልኝ በማለዳ ይወጣል። ሁሉ ፍርሃት። ዛሬስ ማን ነው የሚሟገተኝ? ያለ ከፈራ መዋጋት አትችልም። አንድ መጣ፣ እሸት ይዞ የመጣ ስንቅ ይዞ የመጣ ምንድነው? እህሬን ማጥለዋለሁ አለ። ዋት ሁሉም እግዚአብሔር ክብር ሊወስድ ነው። በዳዊትን ሊገልጠው ነው። እባክሽ ችግርሽ የመጣው አንቺን ሊያሸጋግር፣ ነውጥሽ የመጣው አንቺን ሊለውጥ እንጂ አንቺን ሊያናውጥና አንቺን ሊደፈጥጥ አይደለም። ፈርቶ የከበረ አላየሁም፣ ደፍሮ የከሰረ አላየሁም። እሳት አለ። ትሰግዳላችሁ? የለም፣ እግዚአብሔር አይታይም። ነው አንሰግድም። ስግደትማ እኛ እግዚአብሔር ብቻ ነው እኮ የምንሰግደው። አይሁድ እኮ ለሌላ አማልክት አይሰግድም። እና ማን እንደሚያወጣችሁ አይታይም። እንዲህ ባያድነንም እና አንሰግድም። እስቲ ከእጅ የሚያወጣችሁ እናያለን። አያያያያያ ለካ እግዚአብሔር አንዳንዴ ስትቆርጥ ስትወስን እንዴት ደስ እንደሚለው ማዳን ይችልበታል። እንዴት ማዳኑን ግን አታውቀውም። በምን እንደሚያድን አታውቀውም። እሳቱ ተቀበላቸው። ዌልካም ሲድራቅ ሚሳቅ አብድናጎ ዌልካም። እንዴት ናችሁ? ወክ ያደርጋሉ እዛ ውስጥ። እንዲህ ሰዎቹ ቲቪ ያያሉ። ምንድን ነው የምናየው? እሳት። እስቲ እሳት ውስጥ ይታያል። እሳት ውስጥ በቃ ሰዎቹ ደመቁ። ለካ ችግር አንተን ሊያደምቅህ እንጂ ሊያደቅህ ኃይል መጣም። ችግር ሊያደምቅህ ነው የመጣው። አንቺ ቤት የመጣውን ችግር ተጠቀሚበት እንደ ጉድ ኦፖርቹኒቲ። ዋው ዌልካም። ችግር ወዴት ልታሸጋግር የላከህ እግዚአብሔር አሁን ገብቶኛል ነው የምትለው። ጎልያድ ዳዊትን ሊያጎላ እስራኤላውያን ሊያጎላላ ነው የመጣው። ለሚያምን የሚያምነውን ሊያጎላ የሚያምነውን ሊያጎላላ። አንተ ጋር የመጣው ችግር አንተ አማኝ ነህ ልታስመልጥ ልታመልጥ እንጂ ልትፈረጥጥ አይደለም። ሂኖስ አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። አየህ
ፋዘር ሁድ ስትሆን፣ ቤቢ ሁድ ስትሆን፣ ስትነጫነጭ፣ ስታለቅስ ያብቃ አሁን። ለምን? የሚመጣው ግሎሪ የሚመጣው የእግዚአብሔር ነገር ስላለ ተጋፈጥ፣ አትሩጥ፣ አትፈርጥጥ። ተከትሏቸው እንዲገቡ የግብፃውያንን ልብ አጸናለሁ። በፈርዖንና በሰራዊት ሁሉ በሰረገሎቹና በፈረሶቹ ለራሴ ክብር አገኛለሁ። በቃ ክብር የሚመጣው ከችግር ነው። ክብር የሚመጣው ከችግር ነው። ሽግግር የሚመጣው ከችግር ነው። ይኸው ሞባይልን የፈጠረው ችግር ነው። ፕሌንን የፈጠረው ችግር ነው። ዋቴቨር በሉት። ፕሮብሌም ከሌለ ፕሮጀክት የለም። እባካችሁ እህቶቼና ወንድሞቼ በደንብ ስሙኝ። የመጣብሽ ነገር ለምጣት ሳይሆን ለምጽአት ነው። ምጥ ሳይኖር ልጅ አይወለድም። ምንም ቢረገዝ ታይሙ ሲሆን ያችን ሴት ያስለቅሳታል፣ ያስምጣታል፣ ያሯሩጣታል፣ ያስጨዋታል። ለምን ነው ያስጨዋት? የምጥ አንዱ ባህሪ ነው። ለምን ሌላ እንደሱ አይነት ሊታካ? አያችሁ። ግንስ ይመጡና መወለዱ ለማይቀር ሰፈርተኛ ይመጡ። አይዞሽ እንግዲህ ጸልዩ። ምንድን ነው የሚጸልዩ? በቃ መጽሐፍ ቅዱሳዊ ነው። ረምጡ እኮ በቃ መወለዱ ለማይቀር። እኔ ደግሞ ምጥ ሳይ ወዲያው መጽሐፍ ቃሉ ነው ትዝ የሚለኝ። ምንድን ነው? ምንም የሚሆን ነገር የለም። ካማጠች ታመጣለች፣ ካላማጠች ደግሞ ተቀዳ እንትታለች። የእናቶች ሞት ይብቃ የሚባል ኢትዮጵያ ውስጥ አልሰማም? ሰው በወሊድ ስለሚሞት ነው። እንክብካቤ ስለሌለ በወሊድ ይሞታል። ውጭ ሀገር በወሊድ አይሞትም። በወሊድ ምክንያት እናቶች ሞት ያብቃ ማለት ለካ በወሊድ ምክንያት ኖርማል አይደለም መሞት፣ አብኖርማል። ስለዚህ ቆም አልቆም አተቆም ገጠር ውስጥ አሁንም ሰው ይሞታል ካለማወቅ። ሲገባህስ የጌታ ስትሆንስ? በፍጹም የጌታ ሆኖ በወሊድ ምክንያት የሞተ እኔ በጌታ ቤት ሆኜ አልሰማሁምም፣ አላየሁምም፣ አልሰማምም፣ አላይምም። እስራኤላውያን በረከካሉ ይወልዳሉ ነው። እኔ በምጥ ምክንያት በወሊድ ምክንያት እንዴ መጽሐፍ ቅዱስ ላይ በወሊድ ምክንያት የሞተች የለችም። ቃሏ ነው አይገደላት። ማን? የያዕቆብ ሚስት ልጅ ስጠኝና ሞታለሁ አለች። በቃ እኔ በእግዚአብሔር ቦታ ነኝ እኔ ምናምን ወለደች፣ ሞተች። በቃ እንጂ በወሊድ ምክንያት ሰው አይሞትም። ቃል ነው የሚገልህ፣ ልብ ነው የሚገልህ። ሰው በልቡ እንዳሰበው ነው የሚኖረው። ልብሽ ውስጥ ያለውን ነው አሁን እየኖርሽ ያለሽው። ልብሽ ውስጥ ያለውን ከቀየርሽው ህይወትሽ ይለወጣል። ክብር አገኛለሁ በፈርዖንና በሰራዊት ሁሉ በከበርኩ ጊዜ። ግብፃውያን እኔ እግዚአብሔር እንደሆንኩ ያውቃሉ። ያምናሉ፣ ያውቃሉ ነው ያለው። እስራኤላውያንስ እና ግብፃውያን ይለያያል። ዓለም ያውቃል ከአንተ ጋር እግዚአብሔር እንዳለ እንጂ ያምናል አይደለም። ከዛስ በመከባበር ትኖራለህ። አንተ ላይ ያለውን ያውቃል። ሰፈር ጎረቤት ያውቃል። አከራይ ያውቃል። አንተ ጋር እግዚአብሔር እንዳለ ይታወቃል። አንተ የግልጽ እና የእውነት ስትኖር ማለት ነው። ስታጭበረብርስ እንዳያባሩ ብለህ እየተለመጠመጥክ ከኖርክስ በቃ የሆነ ነገር ዋጋ ይጨምር። መንግስት ደግሞ ደስ የሚለው 2 ዓመት የቤት ኪራይ ጭማሪ የለ። አይችሉም። አትፍራ። ይሄ ማለት ግን እየናቅ ኑር ነው አይደለም። በፍቅር ኑር። ራስን እንደ እግዚአብሔር ሰው ሁን። ሰው የሚያከብር ስትልመጠመጥ ነው። ባንዳን ማን ያከብረዋል? አየህ፣ እዚህም ይሁዳ አይከበር። ይሁዳ ባንዳ ነው፣ ለገንዘብም ለጌታም። ከዛስ መጨረሻው ላይ አይታችኋል። አንዳንድ ክርስቲያኖች ባንዳዎች ናቸው። እዚች ጋር የእግዚአብሔርን ሰነድ፣ እዛ ደግሞ የሰይጣንን ሰነድ። ከዚያም ከእስራኤል ሰራዊት ፊት ሆኖ ሲሄድ የነበረው የእግዚአብሔር መልአኩ እዚህ ጋር አንተ አላየህም ማለት የለም ማለት አይደለም። ሄደ ቡቲክ የሆነ ነገር ስትገዛ ቀድሞ የሚያሰናዳልህ መልአክ አለ። አንዳንድ ቦታ ስትገባ በምሪት ስትገባ ነገሮችን ቀድሞ የሚያዘጋጅልህ መልአክ አለ። አላየኸውም ማለት የለም ማለት አይደለም። ልክ ነገሮች ስክትክት ዋት አሜዚንግ ዴይ ትላለህ። እግዚአብሔር መራኝ ትላለህ። እግዚአብሔር ረዳኝ ትላለህ።
ሲሄድ የነበረው የእግዚአብሔር መልአክ ተመለሰና ከዚያም ከእስራኤል ሰራዊት ፊት ይሄ ፊት ሲሄድ የነበረው የእግዚአብሔር መልአክ ተመለሰና ወደ ኋላቸው መጣ። መጀመሪያ ከፊት ሆነ፣ ከዛስ ከማን ፊት ሆነ ማለት ነው? ከነ ፈርዖን ፊት ከእስራኤል ኋላ ሆነ ማለት ነው። እስቲ ንኪ አንድሽ እንዴ! ከፊት አሳየ መንገድ፣ ከኋላ ደግሞ ጠበቀ። የእስራኤል አምላክ ይቀድማቸዋል፣ የእስራኤል አምላክ ይከተላቸዋል። ኢሳያስ 11:30 30:11 ላይ እንደዛ ነው የሚለው። ቁጥሩን ልሳሳት ይችላል። 30:11 11:30 ቁጥሩን ትክክል ላልሆን ይችላል። እግዚአብሔር ይቀድማቸዋል፣ የእስራኤል አምላክ ይከተላቸዋል። አሁን መልአኩ ቀደማቸው፣ በኋላ ደግሞ ከኋላ ሆነና ጠበቀ። ከማን ፊት ሆነ? ከግብፃውያን ፊት። አያዩትም። መልአክ ነው፣ መንፈስ ነው፣ አይታይም። አንተ ከዛስ ግባልኝ፣ ታርጌቱ ገና ነው። መሀል ላይ መምጣት አለበት። ታርጌቱ ገና ነው። ኧረ ግባልኝ ይላል። አማካቲያኖስ ፕሮቫጂያኖካ አልቮና ማራዲያኖስ። ከዚያም ከእስራኤል ሰራዊት ፊት ሆኖ ሲሄድ የነበረው የእግዚአብሔር መልአክ ተመለሰና ወደ ኋላቸው መጣ። የደመናውም አምድ እንዲሁ ከፊት ተነስቶ ከኋላቸው ቆመ። ጋረደው፣ ደመና ጉም ሆነ። ገባልኛ ይሄ የአሳዳጅ አቤት! ለዚህ ነው በህልውና ውስጥ መኖር ደስ የሚለው። አይታወቅም። ነገር ተወዷል፣ ነገር ቀጥኗል ስትል አንተ ቤት ቀጥኖ አይደለም ወፍሮ ታየዋል። አንተ ቤት ወፍሮ ታየዋል። ለምን? ልዩነቱ የክብሩ ጉዳይ ነው። ሃኒያ ኮስማ ካቫጋጃንታ ያዱስ አየኸው? አንተ ቤት ነገሮች ሁሉ ከብዶ ነው የምታየው። ምንድነው የእሷ ነገር? ምንድነው የእሱ ነገር? ግሎሪ ምንድነው ያንቺ ነገር? ክብሩ፣ ህልውናው፣ መገኘቱ። የደመናውም አምድ እንዲሁ ከፊት ተነሳ፣ ከኋላቸው ቆመ። በግብፅና በእስራኤል ሰራዊት መካከል በመሆን ሌሊቱን ሙሉ ደመናው በአንድ በኩል ጨለማን ሲያመጣ በሌላው በኩል ብርሃን አመጣ። አንዱ የደመናው ለጠላቶቻችን ጨለማ፣ ለአንተ ግን ብርሃን ነው። እኔ አይደለም። በግብፅና በእስራኤል ሰራዊት መካከል ቁጥር 20 ላይ በመሆን ሌሊቱን ሙሉ ደመናው በአንድ በኩል ጨለማን ሲያመጣ በሌላው በኩል ብርሃን አመጣ። ለእስራኤላውያን ብርሃን ነው፣ ይሄዳል። እነዚህ ግራ ይጋባሉ በጨለማ ውስጥ። ጠላትን ግራ ሊያጋባው ነው። ምን አለ ፈርዖን? እስራኤላውያን ግራት እየተጋቡ ነው በምድረ በዳ። ቁጥር 2 ቁጥር 3 ላይ እየተጋቡ ነው። ግራ ላጋባቸው ብሎ መጣ። እግዚአብሔር ግራ ሲያጋባው አየህ። እስራኤላውያን ምን አደረጉ? ዝም ብሎ መጓዝ ነው። ዝም ብለህ ኑር፣ እየተሳቀቅ አትኑር። መብላት ካለብህ ጥሩ እየበላ፣ ማሰብ ካለብህ ጥሩ እያሰብክ፣ መኖር ካለብህ ጥሩ እየኖርክ ቀጥል። እየደነበርክ እየደነገጥክ አትኑር። ስለዚህ ሌሊቱን በሙሉ አንዱ ወደ ሌላው ሊጠጋ አልቻለም። እነዛ ከባህር ውስጥ እየወጡ ሲሄዱ፣ እነዚህ ደግሞ ወደ እነሱ ሊጠጉ አልቻሉም። የሚከተል ጠላት ተከልክሎ እንጂ እኮ አንተ እኮ በአንተ ትጋት፣ ቅድም ርቾም ስጸልይ ነበር፣ በአንተ ብርታት፣ በአንተ ጸሎት፣ በአንተ ጾም የቀረ እንዳይመስልህ። አንተ ዝም ብለህ ኑር። አንተ ዝም ብለህ ከአምላክ ጋር ጨረስ። ከዛም በኋላ ምስክርነት ትሰማለህ፣ ደግሞ ታያለህ። እኛ እኮ እንዴት ታስቦ ነበር፣ እንደዚህ እኮ ብለን ነበር። አንተ ግን የሚባልበት ታይም አለው። አንተ ዝም ብለህ ቀጥል። ይሄንን አመት አታልፊም፣ ይሄን አመት እኮ አለቀልሽ ብለን ነበር። ሊጠጋ አልቻለም። ሙሴ እጁን በባህሩ ላይ ዘረጋ። እግዚአብሔር ሌሊቱን በሙሉ ብርቱ የምስራቅ ነፋስ አስነስቶ ባህሩን ወደኋላ በማሸሽ ደረቅ ምድር አደረገው፣ ውሃውም ተከፈለ። እኔ የሚገርመኝ ሲሻገሩ እርጥበት እንኳን አይኖርም፣ ጭቃ አይኖርም፣ የለም። በቃ እግዚአብሔር አምጥቶ ሲከፍለው ነገሮች ለአንተ ስሙዚ ናቸው፣ ሊሙዚ ናቸው። እባካችሁ ቶቼና ወንድሞቼ እባካችሁ ስሙኝ በደንብ። የእግዚአብሔር ቃል ባለበት ቦታ ሁሉ ድል አለ።
የእግዚአብሔር መንፈስ ባለበት ቦታ ሁሉ ድል አለ። ስለዚህ አንተ አትቁም። መቆም ነው እግዚአብሔር የማይፈልገው። ሌላስ ማፈግፈግ። አንዳንዱ ክርስቲያን ቆሟል፣ አንዳንዱ አፈግፍጓል። ያኔ ነበር ክርስትና ማለት ማፈግፈግ ማለት ነው። ወደ ያኔ መመለስ። ድሮ ቀረ ክርስትና። ማፈግፈግ ማለት እሱ። እኔ አልችልም ማፈግፈግ ማለት እሱ። እኔ ደካማ አቅም ማፈግፈግ ማለት እሱ። አንዳንዱ ደግሞ ስታክ አድርጓል። አንዳንዱ ደግሞ ስታክ አድርጓል። ስታክ ቆሟል። በቃ እግዚአብሔርን የድሮ አምላክ አድርጎት ስታክ አድርጓል። ውሃውም ተከፈለ። እስራኤላውያን ውሃው በግራና በቀኝ እንደ ግድግዳ ሆኖ በየብስ በባህሩ ውስጥ አለፉ እያዩት። ውሃ እንደ ግድግዳ ሲቆም የመጀመሪያ ጊዜ አንድ ቴዎሎጂ አስተማሪ አላየም? ምን ባህርን እኮ አይደለም የከፈለው እግዚአብሔር፣ ጉልበት የምታህልነች ዝም ብለው ተሻገሩ አታካብዱ ምናምን ሲል አንዱ ወድ ሰይ የኔ አምላክ ሲል ምን ነው አመነፈስከው ምን ሆንክ ሲባል እኔ የሚገርመኝ በጉልበት የሆነችው ባህር ውስጥ በጉልበት አንተ ያልከው አሁን ጉልበት ነች ውሃ ብዙ ትልቅ አይደለም ምን ታካብዳላችሁ ላልከው እኔ የገረመኝ በዛች በጉልበት ነው ፈርዖንና ሰራዊቱ የሰመጠው አለው። በዛች ጉልበት በመታል ፈረሱም ፈረሰኛውም የሰመጠው በዛች ነው። የሚገርም ነው አለ ይባላል አሉ ነው እንግዲህ አንዱ ስብከት ሲጣፍጥለት ያመጣው ምሳሌ ሊሆን ይችላል። አለፉ። ግብፃውያንም አሳደዷቸው። የፈርዖን ፈረሶች፣ ሰረገሎችና ፈረሰኞች በሙሉ ተከትሏቸው ወደ ባህር ገቡ። መግባት እነዚህ አሁንም አስበው ምን እንደሚያስቡ ዛሬም ተከተሉ። እንዴ ባህር ለነሱ አይሰራም። ሲነጋጋ በማለዳ ማለት ዋው እግዚአብሔር ሆይ በማለዳ እያሰለጠንከኝ እህቶችን ወንድሞችን እያሰለጠንክ ስላለ ባርካለሁ። ሲነጋጋ ለምን ምንድነው ሲነጋጋ ለምን አደረገው? ለምን ምሽት ላይ አላረገ? አይታይማ። ምሽት ሲነጋጋስ ቁርስ እየበላ ታያቸዋለህ። እንዴ ትላንትና የገረፈን እንዴ ተንሳፈፈ። እሱም አዎ እንዴ ይሄን አታውቀውም? ባለፈው እንትን ያው እሱም አቤት ሲነጋጋ ቢች ዳር ሬሳ በማየት ሲዝናኑ፣ ትላንት ያሳደዷቸው ሲዝናኑ ቢች ዳር ከሆነ አቤት እግዚአብሔር እንዴት ይችልበታል። ሲያዝናና ቢች ዳር ወስዶ ጠላትን አንሳፎት ውሃው ጠውጦ ከነፍ ፈረሱ ራሱ የፈረስ መዓት 600 አስበው። ጦረኛ፣ መጋኛ፣ ተንኮለኛ፣ ሸረኛ፣ ምቀኛ፣ በሽተኛ፣ ጉስቋለኛ በቃ ይኸው ሲንሳው ወይ ጉድ! በምን በቃል ነው አንሳፉ። አሁን ቃል ነው እንግዲህ አሁን ባህር የለም። በቃል ነው ደርምሶ ገልብጦ ገለባብጦ ባርኮ አቤት 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 እየተደነቅ በማለዳ ወይ ኢየሱስ ለዘላለም ጌታ ነው። አይ እንጆይ ስታረግ አይ እግዚአብሔር ቃል ይመጣል። ማኡለር አዲነ ሰፈሩ ባሽያ ኮባ ዋይ 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 ሲነጋጋም እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያን ሰራዊት ቁልቁል ተመለከተ። ማይ ጋድ ወደ ታች ተመለከተ። ዳገት ወይ ጠላቴን በድጥ ስፍራ አስቀመጥካቸው ሚላይ ቁልቁል ተመልከት። ሲነጋጋም እግዚአብሔር በእሳትና በደመና አምድ ሆኖ ግብፃውያንን ሰራዊት ቁልቁል ተመለከተ። ቁልቁል ወደ ታች በግብፃውያን ሰራዊት ላይም ሽብር ላከባቸው። እንዴት አይነት ሽብር አይገባኝም። ሁከት ሽብር ላከባቸው። ለምን አሸባሪዎች ላይ በኢየሱስ ስም ዛሬ ሽብር፣ በኢትዮጵያ ጠላቶች ላይ ሽብር፣ በአንተ ጠላት ላይ ሽብር፣ በምድራችን ላይ ሽብር የነዛውን ሽብር ነዛበት በኢየሱስ ስም። ሃሌሉያ። ዋይ ዋይ ሽብር ላከባቸው መንዳት እንዳይችሉ
ለካ መንዳትም እግዚአብሔር ካረዳ መንዳት እንዳይችሉ የሰረገላዎቹን መሽከርከሪያዎች አቆላለፋቸው። እንዴት? በዚህ ስብስ ያኛውን ይስባል፣ ያኛው የዚህኛውን ይስባል። በቃ ቁልፍልፍ የተወታተበ ክር የለም። ጠላትን እኮ እግዚአብሔር ሊያወታትበው፣ ችግርን ሊያወታትበው እና እዛው ሊያጋጨው ሲፈልግ አንተ ትላለህ፣ አለቀልኝ ትላለህ። ነገር መወሳሰቡ የእግዚአብሔር አሰራር ነው። ይግባ። አሁን በቃ ቀይር እንጂ ቀይር፣ ስታይል ቀይር፣ አለባበስ ቀይር፣ አበላል ቀይር፣ ቀይር በቃ ስታይል ቀይር አድርግ። አይ እኮ ይሄ ነገር አይመቸኝም። የተመቸህ እኮ ስለተለማመድከው ነው። እንኩሮ የተመቸ አንዳንዶቻችን እንኩሮ እኮ የተመቸን ስለተለማመድ ነው። ወጣ በል፣ አስተሳሰብ ለውጥ። መንዳት እንዳይችሉ የሰረገላዎችን መሽከርከሪያዎች አቆላለፋባቸው። የአንዱ ጎማ መሽከርከሪያ አንደኛው ላይ ጎማ የለም። በቃ አንደኛው ላይ አንደኛው እንደዚህ በቃ ቁልፍልፍልፍልፍ አቆላለፋቸው። ግብፃውያኑም ከእስራኤላውያን እንሽሽ፣ እግዚአብሔር ግብፅን እየተዋጋላቸው ነው አሉ። ወዴት ነው የምትሸሸው? ወዴት አባ ነው የምትሸሸው? ወዴት? ወቀጠዋ እግዚአብሔር ሊመለሱ። ወይ ታየኝ እኮ አንተን አሳዶ በሰላም ይኖራል? የለም። አንተ ዝም ብለህ አመስግን። ዝም ብልና ከኔነች እኮ የተነሳችብኝ አትበል። ዝም ብለህ አመስግን፣ ታያታለህ። ከዛ እንሽሽ አሉ። ከእስራኤላውያን እንሽሽ። ለምን? እግዚአብሔር ግብፅን እየተዋጋላቸው ነው አሉ። ከዚያም እግዚአብሔር ሙሴን ውሃው ግብፃውያንን ሰረገሎቻቸውንና ፈረሰኞቻቸውን ተመልሶ እንዲሸፍናቸው እጅህን ባህሩ ላይ ዘርጋ አለው። እንደ ከፈትክ አሁን ደግሞ ዘርጋ። አንድ በር ነው ያለው። ያ በር ለአንዱ መግቢያ ሲሆን ለአንዱ ደግሞ መውጫ ይሆናል። አሁንስ ለነዚህ መውጫም የለም መግቢያ ነው እንጂ መውጫ የለም። ለእስራኤላውያንስ መግቢያ አለው መውጫ አለው። ችግርህ መግቢያ አለው መውጫ አለው። ፈተናው መውጫ አለ። እኔ አይደለም አንደኛ ቆሮንቶስ ምዕራፍ 10 ላይ ምን ታካብዳላችሁ አለ። ሁለተኛ ይሁን አንደኛ 10 ላይ ምን ታካብዳላችሁ? ፈተናው ሲመጣ መውጫም አለው። ትምህርት ሚኒስቴር ፈተና ሲመልስልህ ሀለሃመ የእግዚአብሔር ሀለሃመ አይደለም፣ መውጫ መግቢያ አለው። ለጠላትስ ቴምፕቴሽን የለውም መውጫ። እንሽሽ፣ እግዚአብሔር ግብፅን እየተዋጋላቸው ነው። እግዚአብሔር ሙሴን ውሃው ግብፃውያንን ሰረገሎቻቸውንና ፈረሰኞቻቸውን ተመልሶ እንዲሸፍን እጅን በባህሩ ላይ ዘርጋ አለው። ሙሴም እጁን በባህሩ ላይ ዘረጋ። ንጋት ላይም ባህሩ ወደ ቀድሞ ቦታ ተመለሰ። ከዛስ ግብፃውያን ከውሃው ሸሹ። እግዚአብሔርም ግብፃውያንን በባህሩ ውስጥ ጣላቸው። ወዴት ትሸሻለህ? ከባህር ወዴት? ከየት? ግብፃውያን ከውሃው ሸሹ። እግዚአብሔርም ግብፃውያንን በባህሩ ውስጥ ጣላቸው። እዛው ሲሸሽ ባህር ውስጥ ሮጠ። ባህር ውስጥ የትኛውም ነገር ከቃል አያመልጥም። ውሃ ስታስቡ መጽሐፍ ቅዱስ ላይ ስለ ቃል ነው። ቃል የትኛውንም ያንቀዋል፣ ይይዘዋል። አንተ በቃል ኑር። ውሃውም ተመልሶ እስራኤላውያንን ተከትለው ወደ ባህሩ የገቡትን ሰረገሎች ውሃውም ተመልሶ እስራኤላውያንን ተከትለው ወደ ባህሩ የገቡትን ሰረገሎች፣ ፈረሰኞች፣ መላው የግብፅ ሰራዊት ሁሉ ሸፈነ። መላው አንድም እንኳ አልተረፈም ከፈርዖን በቀር። አንድም የተረፈ የለም። ከቃል ማንም አይተርፍም። አንድም። ይሄ ዓለም በመንፈሳዊ ዓለም ከኛ ተዘግቷል። እንደ ዓለም ልሁን ብትይ ምንም የምታመጪው የለም ከመላላጥ ውጭ። ለምን? ኦልሬዲ ከግብፅ ወጥተሃል፣ ከዓለም ወጥተሃል። የዓለም አስተሳሰብ፣ የዓለም ቋንቋ አዛጦንኛ ግን አይምሮ ውስጥ አለ። እነዚህ ሰዎች ጣልቀዋል። በቃ ግብፅ ዳግም አሮጌው ሰው ተገሏል። አዲሱ ሰው ለመሆን እነዚህ ሰዎች አይምሯቸውን ያልታደሰው ከዚህ ውስጥ ወጥተው እዛ ከነዓን እንዳይገቡ ምድረ በዳ ላይ እንዲቀሩ ያደረጋቸው አስተሳሰባቸው ነው። ልባቸው ውስጥ ያለው ነገር ነው።
አንድ አልተረፈም። እስራኤላውያን ግን ውሃው ግራና ቀኝ እንደ ግድግዳ ሆኖ በደረቅ ምድር ባህሩን ተሻገሩ። በዚያች ዕለት እግዚአብሔር እስራኤልን ከግብፃውያን እጅ አዳናቸው። እስራኤልም የግብፃውያንን ሬሳ በባህሩ ዳርቻ ወድቆ ተመለከቱ። ተፋው። ያው ውሃ ሲጠፋ እንደዛ አለ። ተመለከቱ። እስራኤላውያን እግዚአብሔር በግብፃውያን ላይ ያደረገውን ታላቅ ኃይል ባዩ ጊዜ እግዚአብሔርን ፈሩ። በእግዚአብሔርና በባሪያው በሙሴ አመኑ። መቼ? ሲያዩ። መቼ? ሲያዩ። ለዚህ ነው ሳያዩ የሚያምኑ ብፁዓን ናቸው የሚለው። ዛሬ የሚመጣው የትኛውም ቻሌንጅ አትሩጥ፣ ተጋፈጥ። አትሩጭ፣ ተጋፈጭ። ለምን? ይታይሽ እግዚአብሔር ቃል። ነገ በአንቺ ላይ እግዚአብሔር ሲከብር ይታይሽ። ዋው! ምን ሊያደርግ ነው? አልገባኝም። ምክንያቱም እነዚህ ሰዎች አያውቁም። በፊታቸው በባህር ውስጥ ሄደው አያውቁም። አለማመዳቸው። ምን እያልኳችሁ ነው? ነገር ስትጋፈጭው፣ በፊትሽ ያለውን ነገር ስትጋፈጭው አዲስ መላ አለው እግዚአብሔር። ቃል አለው። በቃል እንዴት እንደሚያስመልጥሽ ያውቅበታል። የኔ እህት ቁሚ፣ የኔ ወንድም ቁም። እንቁም፣ እንጽና። የትኛውም ነገር ከልኩ አያልፍ። እኛ ግን አይመስለንም እንደዛ። እኛ በማምለጥ በመሮጥ በመጋጋጥ በመላላጥ ነው የምናምነው። ኖ እነዚህ ሰዎች ሲጋጋጡ ሲላላጡ አታያቸውም። በትዕግስት ብቻ አምላካቸውን እያከበሩ ምን እያለ ነው? እግዚአብሔር ፊት አለ ግሎሪ። አሁንም ችግር ሊመጣብኝ ነው አይደለም። የትኛውም ችግር ሽግግርና ሶሉሽን አለው። ኢየሱስ ለዘላለም ጌታ ነው። ክብር ሁሉ ለጌታ ይሁን። የእግዚአብሔር መንፈስ ባለበት በዚያ አርነት አለ። ቻሌንጁን እያየሽ ውስጥሽ ምን ይልሻል? ቀጥይ። ውስጥሽ ምን ይልሻል? ሰላም። ውስጥሽ ምን ይልሻል? እረፍት አለ። ቀጥይ። እንዲህ በፊት አንዳንድ ሰዎች ይመሰክሩልኛል። ችግሩ እኮ ከበፊት በለጠ፣ ግን የውስጥ የሰላም እግዚአብሔር ነው። ድሮ እኮ ትንሽ ነገር ሲሆን የማልችለው ሰውዬ አሁን እኮ ይሄ ነገር እየተደበላለቀ ውስጥ የሰላም ነው። ምንድን ነው እንዲህ ይሄ ነገር የሚሉ ይሄ ነዋ። ታዲያ እሱ ነዋ። ታዲያ አሰራር ነዋ። እንዲህ ነው የሚሰራዋ። አያችሁ፣ የእግዚአብሔር አሰራር ካልገባህ ግን ግራ እንደተጋባ ቸርች ስትሄድ አይዟችሁ ወገኖቼ የሚል የሃይማኖት ድምፅ አለ። ስማ፣ በደንብ ውስጥህን ስማ። አታፈግፍግ፣ አትፈርጥጥ፣ ተጋፈጠው። እግዚአብሔር ክብር ፈልጓል። ታላላቅ ጸጋዎች ሊገለጡ ነው። ታላላቅ ታምራቶች ሊገለጡ ነው። በደንብ ስሙኝ። ውጭ ብናወጣ አያገባህም። አንተ ነገር ተገዷል፣ እንትን ብለዋል፣ ጣሪያ ነክተዋል፣ ሁሉ ጨምሯል። አዎ ይቀጥላል። የሚቀንስ ነገር የለም። አንተ አትጨምርም፣ ከረንሲ አትቀይርም፣ ዓለም አትቀይርም፣ በአምላክ ጋር አትሰፋም። እንደምትጠብቀው ታዲያ አንተ ነገር ተደበላልኩ ምን አገባህ ታዲያ አንተ? ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራም ነው የተባለው። ነገርየው ልብህ ላይ ያለው ፍርሃትና ልብህ ላይ ያለው እምነት ነው ወሳኙ። አንፈራም። ተራሮች ወደ ባህር ልብ ቢል ደግሞ ለምን ኮኔክት ነው ፍርሃት ከሰይጣን ጋር። ፊር ኢዝ ዲመን ኮኔክሽን። አክሰስ ያገኛል። አንተ ስትፈራ አቅም ያገኛል ሰይጣን። ልክ ጎልያድ በእስራኤል ያለ አቅም ያገኘው በእነሱ ፍርሃት ተመርኩዞ ነው። አንድ ደፋር መጣ። በሱ ድፍረት ደግሞ ሰውየው ተመታ። ልባም ሁን ምልህ ለዚህ ነው። የልብ ጉዳይ ነው ነገሩ። ወርሰዋለሁ፣ ገዢ ነኝ፣ ባለጸጋ ነኝ፣ ጻድቅ ነኝ። ይሄ የድፍረት ቃል፣ ይሄ የእምነት ቃል ይባላል። ገዢ ነኝ፣ አሸናፊ ነኝ፣ እገዛዋለሁ፣ ወርሰዋለሁ፣ አሸንፌዋለሁ፣ የኔ ነው፣ አባቴ ከኔ። ይሄ ነው የገዢነት ቃል።
ያውና ዘንድሮ እንዴት ነው የሚኮነው እንዴ? እነዚህ ሰዎች ድስት የላቸውም። እነዚህ ሰዎች ከፊት ከኋላ በርገር ሆነዋል። ምንም ተስፋ የለም። የሚበሉትን እንኳን አያውቁም። እግዚአብሔር በእምነት እንድትኖር እንጂ በንብረት እንድትኖር አይደለም የሚፈልገው። የሚበሉትን አያውቁ፣ የሚያድሩበትን አያውቁ፣ የሚሄዱበትን አያውቁ። ከዛ ባህር ሲከፈል አሜን ብሎ መግባት ነው። ወይ መንፈስ ቅዱስ እባርካለሁ። የሚበሉትን አያውቁ፣ የሚጠጡትን አያውቁ፣ ማደሪያ አያውቁ፣ የት እንደሚሄዱ እንኳን አያውቁ። ቃል ግን አላቸው። ቃል በደመና ሌት በእሳት እንደሚመራቸው ሐሩር እንዳያቃጥላቸው ደመና ቁሩ የቀን የሌሊት ደግሞ እንትኑ ግን ጥባቡ ምድረ በዳ እንትን እንዳይላቸው እየጠበቀ ምንስ ምግብ ድስት ነው፣ እንጨት የለም። እንዴት ያበስላሉ? እና ምንድን ነው የሚመጣላቸው? ምን የተበሰለ የመልአክ መና ምግብ ማለት መናው ደግሞ ስሙ ደግሞ የሚገርመው ምግባቸው ጠዋት ምንድን ነው? ምሳ ቁርስ ምንድን ነው? ቁርስ ምሳ እራት ምንድን ነው የሚበሉት? ምንድን ነው ግን ይሄ ነገር? ምንድን ነው ይሄ ነገር? ይበላሉ። እኔ እንጃ። ወገባቸውን ሲፈትሹ አናይም። ሽንት ቤት ሲሄዱ አናይም። አልተጻፈም። ግን ምንድን ነው ይሄ ነገር? የሚያኖር ቃል ታርቶና እንዴት ነው የሚኖር? የት ነው የሚያድሩት? በጣም የሚገርመኝ ልብስ ቡቲክ የለም፣ ልብስ መግዣ የለም፣ ጫማ መግዣ የለም። ጫማቸውም አብሮ ያድጋል፣ ልብሳቸው አብሮ ያድጋል። እንደዚህ አይነት ህይወት ነው። ኧረ እባክህ ተጋፈጥ። ከእንደዚህ አይነት ክብር አትጉደል። ተጋፈጥ። ወዴት ነው የምትሮጠው? ኢየሱስ ለዘላለም ጌታ ነው። ተጋፈጥ፣ ተጋፈጭ። ምንም አይመጣም። እግዚአብሔር ምስክሬ፣ ምንም አይመጣም። እኔ ምስክር ነኝ። በደሞዝ እንደምትኖር ካሰብክ ተሸውደሃል። በደሞዝ እንደምትኖር ካሰብክ ተሸውደሃል። ደሞዝ 20 ሺህ ብር ቢሆን ዛሬ የገዛቸው ዕቃዎች ለሚቀጥለው ጨምረው ነው የምታገኛቸው። አንተ ደግሞ ከ20 ሺህ አይበልጥም። ስለዚህ 20 ሺህ እየተደፈቀ የመግዛት አቅሙ እየደከመ እየተዋጠ ሲሄድ የአንተ 20 ሺህ ሌላ ጊዜ ሌላ ብዙ ነገር የሚገዛ የነበረው አሁን እየቀነሰ ኑሮ እየከበደ ነው የሚሄደው። እንደዚህ አይነት ጊዜ ይግባህ እንጂ ይግባህ፣ ንቃ፣ ይግባህ፣ ንቂ። ጻድቅ የሚኖረው በንብረት አይደለም። ጻድቅ የሚኖረው በእምነት ነው። እምነት እግዚአብሔርን ደስ ስለሚያሰኘው በእምነት ኃይል የማይንቀሳቀስ ኢኮኖሚ የለም። በእምነት ኃይል የማይመጣ ነገር የለም። አስበው ኖ እየኖርክ አናናናናናናና ኧረ በኢየሱስ ስም እግዚአብሔር መንፈስ በመካከላችን በታምራት አለ፣ በድንቅ አለ፣ እየሰራ አለ፣ እየገዛ አለ። የበሽታ ምንጭ ሲቀልጥ አለሁ፣ የችግር ምንጭ ሲቀልጥ አለሁ። ሃሌሉያ። ቶቼና ወንድ ተጋፈጥ፣ አትፍራ፣ አታፈግፍግ። ለማንም የምታፈገፍገው እግዚአብሔር አይደሰትም፣ ያዝናል። ካዘነ ደግሞ አምጣው። ከተደሰተ እግዚአብሔር የሚያመጣው ነገር ካለ ካዘነ ደግሞ የሚሆነው ነገር አስበው። እስቲ በምን ነው የሚደሰተው? በእምነት ነዋ። በጭፈራ በዝማሬ በመንከባለል አይደለም። እምነት የሌለበት ማንኛውንም ነገር እግዚአብሔር አይቀበለውም። ለምን? የተከሸነ ዝማሬ አንዘምርም። የተከሸነ ስብከት ስበክ ኖረህ በእምነት ካላሳየ እግዚአብሔር አይደሰትም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስታምነው ኃይል አለ። የእግዚአብሔር ደስታ ኃይልና ለሕዝቡ ኃይላቸው ነው ይላል። ኦ ማይ ጋድ! ስለዚህ ሳምነው ከእግዚአብሔር ኃይል ይወጣል። እግዚአብሔር ደስ አለው ማለት እኔ ሳምን እግዚአብሔር ይደስታል። ከእግዚአብሔር ኃይል ይወጣል። የኢኮኖሚ ኃይል ይወጣል። የጤና ኃይል ይወጣል። እማይወጣ ነገር የለም። በጌታ በኢየሱስ ስም ይህ መገለጥ በእናንተ ላይ ለዘላለም ይጣበቅባችሁ። ኢን ጂሰስ ማይቲ ኔም ሃሌሉያ። ማሉ አዳሳካቲም ባርዲያኖስ በጌታ በኢየሱስ ስም የእግዚአብሔር አቅም፣ የእግዚአብሔር ፈውስ፣ የእግዚአብሔር ኃይል እያገኛችሁ ነው። ኡናናሲያ ኮባ የእናንተን ሀብት ሌላው አይበላው። ማኡደ ሰካቲምባ በጌታ በኢየሱስ ስም ሄኖካ ፕራዲያኖስ ጀግኝ ነው ወንድም፣ ጀግኝ እህቴ፣ ተጋፈጭ። ምንም የሚመጣ የለም። ባህር ነው ከኋላ እንትን ነው። እንደሱ አይደለም ሊታይሽ የሚገባው።
ከፊት መልአክ እንደቀደመ እርግጠኛ ሁኝ። ከኋላም መልአክ እንዳለ፣ ከፊት የደመና አምድ፣ የእሳት አምድ፣ የደመና አምድ ክብሩ እንዳለ ይግባሽ። በቃ እና ታዲያ የት ውስጥ ነን እኛ? ህልውና ውስጥ ነና። ለዚህ ለሌላ ነገር ጆሮ አልሰጥም። በህልውና ውስጥ ነኝ። ከኋላ ይከተሏል፣ አያገባኝም። የኔ ቢዝነስ አይደለም። ከፊት የቀደመኛለ፣ ከኋላ የሚጠብቀኛለ። አና ቱአር በሰካቲምባ እልፍ በሉ። እርኩስን ነገር አትንኩ። የእስራኤል አምላክ ይቀድማቸዋል፣ የእስራኤል አምላክ ይከተላቸዋል። በቃ አንተ እልፍ በል። አትንካ፣ አትነካካ ከምንም ነገር ጋር። ኢየሱስ ጌታ ነው። ጽና፣ ዝም በልና። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። የዛሬውን ትምህርታችንን የዛሬውን ስብከት በዚህ ጨርሳለሁ።